ህልመኛው እህታችን ታግታ ከሁለት ዓመት በላይ ስህር ተሰፍቶባት ስትናገር እሱ ነው። እሺ አይ ከየመን ምናምን ብለክ ያስገባከው ሪያድ እኔ በፊት አላቅም 3 ቤት ይራል። አረ ታሪኩ ምንም አያልቅም። የጥፎበት ቤት ሪያድ ነው ሴትየዋ ያለው ማለት ነው። ዛሬ ግን እኔ እንጃለቷ ሾክበይና አውሬት ደግ ያወራቸው እና እንደዛ ነው ማወራው። ሲሄር ነው እሷና እናስወራትም ስለምን ነው ማወራው ግን እሺ አንተ ስህሩ ራሱ አዋራን አንተ ችግር የለውም። ሲሄሩን የሚያወራው ላውራ? አዎ ስህሩ ያወራል ችግር የለውም አዋራን። ደግ እንግዳማ ታሪኩ ብዙ ነውና አማታለሁ እና ስለዚህ ተውታ አላስወራትም። እና እሷ እንደዚህ ሆነችበት ምክንያት እኔ ትርጉም አልገባኝም። ዝም ብለው ነው ያስተበተቡባት። ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ነው። ግን እሷ ዛቤ ከገባ ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈልፍኩና ቅንጭላቷ ከወጣው አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዱ አተባብራችሁ 2 ዓመት ስትቆይ ገንዘብ አትጠይቅ ምን አትጠይቅ ራሷን ብቻ ትጠብቃለች። ስራ ያሰሯታል። እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበልላል። ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው። ልጁ የሚወዳል ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲሄር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን። ምን እንለዋለን? በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች ሁሌም። በአላህ የምንጫወተው እኛ ነን። ግን እሷ ስለታመመ አላህ ይሰማታል እና ሲሄር ነን። ልጅቱ ምንም አታውቅም። ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች። ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷትና ብትሩ ሲጠናባት ብዙ ነገር ታስባለች። ግን አትወጣም። አያስወጣትም ማለት አያስወጣትም። ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ ኋላስ አይብ እንደዛ ይወራ ሲሄር ነኝ የማወራው ላ አይብ አላስደግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ እቺ ስለዚህ ወደ ሀገሯ 2 ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ እናንተ 2 ዓመት ታገተች የምትሏት ምንድነው ያገታት? ለሀቢባ ንገራት በቃ። ቆይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለ ራሷ ነው? ራሷን ነው እንደሌላ ሰው አድርጋ የምታወራው? ልጅቱ ነው ከሷ ላይ እየተናገረ ያለው። አቡዬ አልገባሽ ማለት ልጅቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል። ሲሄር ማለት ነው። ስለዛ ቁርአን አታውቅም። ልጅቱ ጠለብ ነበረች። ግን እያወራች ያለችው ግን ስለ ራሷ ነው። ስለራሷ ያረጉባትን ነው የምታወራው። ስለራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። እሷ 2 ዓመቷ ነው ካጠለብ ወንድም ይኸውልህ ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለራሷ ነው ግን ስለሌላ ሰው ነው የሚመስለው። ሲሄር ያደረጉባትን ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያረጉባት ተሰራወቀች ማለት ነው። ለዛ ነው አንድ ጊዜ ላውራ አልገባኝም። አንተ ከገባክ ለተሰማነና የምናወራው ሲህሮች ሰው ልጅ
እኔ ላስረዳሽ እህት። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን ነው? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶቹ ተጋልጠው እብድና ምን ጅን ነገር ነው ያረጋ። ቅንጭላት የላትም። ቅንጭላታ ላይ ወጣ ማለት ነው። ሲሪየስ ማናት? ልጅቱ ዚነት ትባላለች። አሁን የምናወራሽ ሲሄር ናት። ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ? እሷ ራሷ የታለች? ገባሽ? ዚነት የታለች? አምጫት። አውዬ ልኬልሻለሁ። እኔ ነኝ ዚነት ራሴ ነኝ። ኦኬ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ ታቂ ማለት እሱ ጋር እየወረድኩ ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ቁማ ትሄዳለች። እሺ ንገሪኝ ስለ ዚነት። ራሷን ማወራችሁ እሷ ማንነቷን አታውቅም። እና እሷ እኔ ማወራችሁ ሲር ነኝ። ግቼ ነው የከረምኩት። አቡ እያወራሽው አለሽ ማለት ግቼ ነው የከረምኩት። ቂያትና ፈለግሽውን ሲሩ ይለቅቻል። ገብቶሻል ግን ሀቢባ? ኦኬ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ ዚነት? 2 ዓመት ነኝ። 2 ዓመት ነው ያለው። ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም ማነው ያገተሽ? ዝዝ ብዬ ነው ያለው። አይ አረቦች ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲሂር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሷ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት ወጣ። አይ ማለቴም ሜዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሂጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁ። መቼ ነው ወጣሽ? እንት ጊዜ ሆነሽ ከወጣሽ? ኦኬ 3 ወር ሆነኝ እንደሆነ 3ኛው ወር እንደሆነ ያላቀውም ብቻ። እሺ መንገድ ላይ ያገኘሽን ልጅ ጥሪው። እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም። ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ግን ገረና የቱ ጋር እንዳገኘሽ ማለት ነው። የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት። ያስጠጉሽ ሰዎች፣ አብሮሽ ያሉት ሰዎች ያስጠጉሽ ናቸው። እኔ በቃ በጣም እሷ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ ነው አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ ሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶ አለቆ ቤተሰቦቿ አገኟት። ኦኬ እሺ።
ከዛስ እንዴት እናንተ ጋር ደረሰች? ከዛ ቤተሰቦቿ ደግሞ እህቷ ናት ሀይልም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከኛ ጋር ደውለው ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ እዚህ የሉም። አንኛይቱም ጠለብናት በዱባይ በዛ ነው አሉት እህቶቿ ከዚህ ሀገር የሉም። ስለዛ ተቀበሉልን ሲሉ ተቀበለና ነው። እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? እናንተ መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከር መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት። ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 ዓመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድናችሁ? ምን ስለሆናችሁ ነው እናንተን መታችሁ ሰዱልን? ላይ አንድ ሰው ለምሳሌ እህታችሁን ኑና ውሰዱልን የእናንተ ዕዳ ናት የኛ ዕዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምንዋ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? ያገሯ ልጅ ያለ ከዚህ ያገሯ ልጅ ያለ ከዚህ ኦኬ ኢትዮጵያ ደውሎ ሀገሯ ላይ ይሰራሉ። እሷን ተቀበልን ብለዋል። የታለች ሀገሯ ልጅ? ጥራት እስቲ አለ። እሺ ጥራት ጠርቻታለሁ የመጣው። እሺ እሺ። እነዛ ኢጃዛ ቤቶች ውስጥ ከዛ ኢጃዛ ቤት ውስጥ ኑ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል? ሊገባ ይችላል? ገስት እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላት። ከነዛን እኔ አላውቃቸውም። ኦኬ። ምናልባት የሀገሯ ልጅ ታውቃቸዋለች። በምን አውቀው እሷን እናታር እሷ ትንጣና ልታውቃቸው ትችላለች፣ ታስረዳሻለች። ስለዚህ አሁን እህታችን ምንድን ነው የምትፈልገው? ምን ፈልጋ ነው ሚዲያ ላይ የመጣችው? እሷ 2 ዓመቷ ጠለብ ኖራለች። ጠለብ ምንም ነገር ብር የላትም። 2 ዓመት ማለት ነው። ምንም ነገር ብር ስለሌላት አሁን እሺ ምን ፈልጋ ነው ወደ ሚዲያ የመጣችው? ሰላም እናት። አቤት። እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ማን ነው? አለን። ኒቃሚት ነሽ? አዎ ማሻአላ። እሺ ውዴ፣ እሷ የሀገርሽ ልጅ ናት? አዎ የሀገሬ ልጅ ናት። ኦኬ። እዛ ቤት አንቺን እንዴት አውቀውሽ ነው መተሽ ውሰጃት ያሉሽ? አንሽልን ከኛ ቤት ያሉሽ? ልጅቱ እዛ ከመንገድ ያገኛት ልጅ ነው እዛ ቤት እንድታርፍ ያረጋት። ምንም የያዘችውም ነገር ምንም ነገር የላትም። ዝም ብላ ነው እዛ ከመንገድ አግኝቶ ቲክቶክ ላይ ሲለቃት ለጊዜው ወደዛ ኢጃዛ ቤት አስጠጋት። ከዛ ኢጃዛ ቤት ተጠጋች በኋላ ከየት አግኝቶ ከየት ነው ያገኛት? ከአረቦቹ ቤት የወጣችው ራሷ ናት። እሷ ናት የወጣችው፣ ሰው አላወጣትም። ኦኬ። እሱ ከየት አግኝቶ ነው? ከመንገድ ከምን መንገድ ስከድ ዝም ብላ በመንገድ ስትሄድ ስታገኘው እሷን ደግሞ አናገረችው። ጣፍቻ ወጥቼ ነው ምናምን ብላ ነገረችው። እሷ ለዛ ለልጁ ስትነግረው ያ ልጅ ደግሞ ሚዲያ ላይ ለቀቃት፣ ቦሰታት ማለት ነው። ሚዲያ ላይ ከለቀቃት በኋላ ዘመዶቿ ተገኙ፣ ስልክ ተገዛላት። ከዛ ዘመዶቿ ጋር ተገናኘ። ከዛ ዘመዶቿ ጠለብ ስለሆነ ያሉት በአቅራቢያ የላት ሆነው ስለሆነ በኢጃዛ ቤት አስጠጋት። ኢጃዛ ቤት ተጠግታ ስትኖር ይሄም ሲነስ ይህ እያለውን አላውቅም ብላ እንዲህ የረበሸ ጊዜ አንሱልኝ አላቸው ማለት ነው። ያ ሰውየው ባለ ኢጃዛ ቤቱ አንሱልኝ ሲላቸው ይቺ ደግሞ ጠለብ ቤት ያለው አክስቷ ደውላ ለጊዜው አንቺ ዘንድ ትጠጋ አለችኝ። እሺ ችግር የለውም ብዬ ወደኔ እንዲመጣ አስደረኳት ማለት ነው። እሺ እነዛ ቤት ያሉት እነዛ ኢጃዛ ቤት ያሉት አንድ ሰው ልጠሪለት ትችያለሽ? እዚህ ጋር ልጁን እንዲያገናኙንና ከየት ቦታ ላይ እንዳገኛት እንድንጠይቀው።
እኔ እነዛን አንሱልን ሲሉ ዝም ብዬ እየሰማሁሽ ነው። እነዛ ኢጃዛ ቤት ያሉት ሰዎች ከዛሬ እንዳታልፍ አንሽልን ሲሉ እሺ ጨርሺ። አንሽልን ያለ እህቷ ደውለው አንሽልን ብለው ሲሏት አንሽልን ሲሏት ከዛ ያቺ ጠለብ ቤት ያለ እህቷ ደውላ ለኔ ከዛሬ አንሽልን ብለውኝ ነው ከዛሬ እንዳታልፍብኝ ወዲ አንቺ ትጠጋ ወዲኔ እስተማስጠጋት ስትለኝ እሺ ብዬ አመጣኋት ወዲኔ ማለት ነው። እነዛን እኔ አላውቃቸውም የከረመይባቸውን ኢጃዛ ቤቶቹ ያንቺን ቁጥር ከታ መጡና ነው ደውለው ነይና ውሰጃት ያሉሽ? እነዛ ለኔ ላክስቷ ደወሉላት። አክስቷ ጠለብና ያለው ላክስቷ ደውለው እህትሽን አንሽልኝ ሲሏት እህቲቱ ደግሞ ለኔ ደወለችልኝ። ከዛ እኔ የተቀበልኳት ካክስቷ ነው ልጅቱን የተቀበልኳት። እነሱን ቁጥራቸውንም እነሱንም አላውቃቸውም። ኦኬ እሺ። እና ታዲያ ለምን ቁርአን አታስቀሩባትም? ታዲያ ሚዲያ ላይ ምን ታረጋለች? ለምን መጣችሁ ወደ ሚዲያ? ቁርአንም ተቀርቶባታል። በቃ ሁሉን ነገር አድርገናል፣ ግን አልተሻላትም። አሁን ወደ ሚዲያ የመጣው ያው ትንሽ አረቦቹ ብሯን አልሰጧትም። ዝም ብላ 2 አመት ሙሉ ለፍታ ዝም ብላ ነው የወጣችው። ብር አልተሰጣችም። ብር የሚሰጥ ከሆነ መላክ አላችሁ ብሯን እንድታሰጧት። ደግሞ ያው እንግዲህ ያለውን ነገር አንቺ ታውቂ ኤምባሲ ሄዶ መክሰስ ነው። እውነት ከሆነ ጉዳዩን ኤምባሲ አጣርቶ በህግ ሰዎቹ በህግ ይጠየቃሉ። በህጋዊ መንገድ ከሆነ ሳውዲ የገባችው ሰዎቹ የ2 አመት ደሞዟን እውነት ካልሰጧት እንደምትሉት እውነት መተት ካስደረጉባት ኤምባሲ ጉዳዩ እውነትነቱን አጣርቶ ኤምባሲ ነው ብሯን ሊያስመልስላት የሚችለው። ካሳ በፍርድ ቤት የ2 አመት ደሞዟን እንዳልተከፈላት ከተረጋገጠ በፍርድ ቤት ካሳ ይከፈላታል። ኤምባሲው አልቀበለን ሲል ነው ወደ ሚዲያ ያወጣ ነው። ሁሉንም ሞክረን ነበር፣ ግን ኤምባሲው ሊቀበለን አልቻለም። ምን አለ ኤምባሲው? ለምን አልተቀበለም? እውነትነቱ ከተረጋገጠ ለምን አይቀበልም? እስቲ ልጅቷ ትምጣ ከጎንሽ ትው ያው ብለን ነበር። እሺ እኮ ኤምባሲ ለምንድን ነው ያልተቀበለው? ምክንያቱ ምንድን ነው? የገባችበት ቪዛ ፓስፖርት ካለ ሰዎቹ ጋር 2 አመት ለመስራቷ ማረጋገጫ ካለ ለምንድን ነው ኤምባሲ የማይቀበልበት ምክንያት? ኤምባሲማ ልጅቱ እንደዚህ ሲጠይቋት ደህና ነኝ ነው የምትለው። አሞኛል ያው አሁን እንዲያወራያችሁ እንደናንተ እንደዚህ ያወራይ ጊዜ ጤነኛቱ አይደለም ጉዳዩ። ስለ ደሞዝ እኮ ስለ ብር አይደል እያወራን ያለ ነው። ስለ ደህንነቱ እኮ አይደለም እያወራን ያለ ነው። መዳሞቿ 2 አመት አሰርተው ደሞዝ ሳይሰጧት ነው የጠፋችባቸው ነው። ስለዚህ ኤምባሲ እዛ ቤት 2 አመት ለመስራቷ ማረጋገጫ በእነሱ ስም ሳውዲ አረቢያ ስትገባ በእነሱ ስም መግባቷ ቪዛ ፓስፖርት ሁሉ ነገር ካለ ኤምባሲው ለምንድን ነው የማይቀበልበት ምክንያት? ሁሉን ከሰዋል፣ ከኤምባሲም ከሰዋል። በቃ ሊሰጡ አልቻሉም። በመጨረሻ ብሯንም ሳትቀበል ፓስፖርቱ ከተረጋገጠ እንደዚህ አይነት ነገር በጣም ብዙ ልጆች ኤምባሲ ከሶላቸው በፍርድ ቤት ካሳ የተካሱ አሉ። ጉዳዩ እውነት ከሆነ ኤምባሲ ቀጥታ ኤምባሲ ገብታ አልወጣም ማለት ነው። እሷ ፓስፖርቷን ቪዛዋን ይዛ ገብታ አክስቷን ጥሪያት እስኪ ለአክስቷ ልንገራት ምን ማድረግ እንዳለባት። አክስቷን እዚህ ለም ጠለብ ነው ያለው ልጅውልበት እኮ አው ጠለብቱን ስታዲያ እዚህ በእግሯ ትምጣ አላልኩ። በቲክቶክ እኮ ነው የምትመጣው። ትግባና ገዝታ አስገባታለሁ አክስቷን። ከዛ ለአክስቷ ኤምባሲ ሄዳ ምን ማድረግ እንዳለባት እኔ እነግራታለሁ። አክስቷ ይዛት ትሄድባት። ቁርአን አስቀሩባት እንደምትሉት ስር ከሆነ ቁርአን ነው መድኃኒቱ። አለቅም ካልኩሳ አለቅም ወደሽ ነው የምትለቂው በቁርአን አለቃትም። ረባክሽ ቁርአን ወደሽ ሳይሆን በግድሽ እንድትለቂ ያደርግሻል። በደንብ በቁርአን ስትቃጣይ ትለቂያለሽ። 4 ተቀርቶባታል። እንግዲህ አበለቀኩ። ትንሽ ማን ነው? ዚነት እድሜሽ ስንት ነው? እድሜን አላውቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያስካት? 2 አመት 2 አመት 2 አመት ከረገጠ ጀምሮ። አዎ። በምንድን ነው ያስካት? በምንድን ከማረኝሳ
እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው የምን አክል? በምግብ እኮ በምን ምግብ ማለትም በምግብ ሰጣው በላዩ ታመመኝ እኮ የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰች። ማን የሰጣት? መላክ መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት አመቷ ነው መላክ? አረን ያለቀላትም የመዳም ልጅ ካንቺ ምን ፈልጋ ሩዝ በመከታ በላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ። አስኳት። ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድነው ሲህር? አዎ ሲህር ነኝ። ምንድነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳኮን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰጥተን ኤምባሲዎችን ግቦ ሰጥተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም። ኤምባሲ አልሄደችም። በፊት ሞክረዋል። ያው ዋሸች። አየሽ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል አይደል? አሁን አልሄደችም ማለትሽ? ወረብል ካባ ከሰዋል። ግን ምንም ማድረግ አልቻሉም። ከሰዋል። ወንድሟ ከሷል። የቱ ወንድም? ማን? ሳውዲ ወንድም ማለሽ? ያው ባላቅም ብቻ አንድ የሚደውልላት አለ። አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ኢብራሂም ነው፣ ሁሴን ኢብራሂም ነው መሰል። እስቲ ማን ነው አጠገብሽ ያለው? ጥሪያቸው አንዳቸውን። ዴክ ስሙ ተደግሞበታል። ማን ነው በስሙ የተደገመበት? ወንድሟ ነው። የአዲስ ብሬ ቤተሰብ ጨርሩ ይባላል። እሺ አንቺን መዳም ናት የደገመ የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት? አይ አላበሉትም። ወንድምሽ ቤት ነው ተደገመበትም። አልታመመም፣ ምንም አልሆነም። ዝም ብሎ በቃ ተስፋ እንድቆርጥ ነው እንጂ ሌላ ምንም አይደለም። እሺ ጥሪው አብሮሽ ያለው ነው እንደሆነ ነገር ነው። አውራ ነው ወንድሜ። አንዴ ቁርአን ክፈቱ እያሉ ነው ተመልካቾች። እስቲ ቁርአን ክፈቱ። ነገሩን የሚያስለቅሰኝ ቁርአን ሊከፍቱብኝ ስለሆነ ልነሳ ነው። አዱላ ቁርአን የሚቀራ ሰው ሼክ ላምጣ። ቆይ እስቲ ይክፈቱ። ለምንድን ነው የማይከፍቱት? እነሱ ችግራቸው ምንድነው? ስንት ሰዓት የቁርአን ክፈቱ ካልናቸው? ዩቲዩብ ላይ ማሮቼ፣ ዩቲዩብ ላይ እኮ ገብታችሁ ቁርአን ብቻ ብላችሁ መጻፍ ነው። ዩቲዩብ ላይ ገብታችሁ በአማርኛ ቁርአን ብላችሁ ስትጽፉ እኮ ይመጣላችኋል። ሁሉም በስልኩ ይሄን ላይቭ ስለከፈተ እዛ ቤት ያለ ህዝብ በሙሉ ይሄን ላይቭ በስልኩ ስለከፈተ ድምጻችን ያስተጋባል፣ ይንጫጫል። ሁላችሁም ብትዘጉት ወይ ድምጹን እስከ መጨረሻው ዝም ብታደርጉትና ዩቲዩብ ላይ ገብታችሁ ቁርአን ብላችሁ
በዚህ ሰዓት የሚደውል ምን አይነት ሰው ነው? እህትና ወንድም አለሽ? እህትና ወንድም አለሽ? فبأي آلاء ربكما تكذبان متكئين على رفرف خضر وعبقري حسان فبأي آلاء ربكما تكذبان تبارك اسم ربك ذي الجلال والإكرام بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم اللهم أبطل أثر عين اللهم أبطل أثر عين معجبة نظرت وما ذكرت الله اللهم أبطل أثر عين معجبة نظرت وما ذكرت الله اللهم أبطل أثر عين حاسدة تتمنى ህልመኛዋ በቃ ዝጉላት፣ ቁርአኑን ዝጉላት። ተጨነቀች። በቃ ዝጉላትና ምን እንደምትፈልግ ልጠይቃት። ዝጉላት። አይሰማቸውም እነሱ በጣም እንትን ስላረጉት፣ ላውድ ስላረጉት። እሺ ዚነት ዝጉት ብላለች በያቸው። ከዛ ሚዩት አርጊያቸዋለሁ። ሚዩቱን አብሩት። እኔ ነኝ ያረኩት። እኔ ነኝ። ዝጉት በቃ ቁርአኑን ወንድሜ ዝጉት በቃ። ቆይ ዚነት አቤት። ምንድነው የምትፈልጊው? ነይ ወደዚህ ማሪ። ምንድነው የምትፈልጊው? ሀገሬ መግባት እና ለምን ሀገርሽ አይልኩሽም? እሱ ጋር የተሰበሰቡት ህዝቦች የሉም ትንሽ ናቸው ማለትም ብዙ ነገር ረድተውኛል። ግን ቢሆንም እኔም ብዙ ነገር ባሆንም እድናለሁ ብዬ ነው የሚያስፈልገው። ማሬ ትኬት ብቻ እኮ ነው የሚያስፈልገው ሀገርሽ ለመግባት፣ ቤተሰቦች ጋንችን ለመላክ ማለትም ገንዘብ ያስፈልጋል። የሰው ልጅ ለምን ገንዘብ? የሰው ልጅ ጤነኛ ሳይሆን ገንዘብ ምን ያደርግለታል? ጥሪያቸው። ቆይ አንዴ ጥሪያቸው። እነሱ እንደሚፈልጉት ዴግ ማለት ዴግ። ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው። ትኬት ብቻ ነው የሚያስፈልግሽ፣ ሀገር መግባት ነው። ለምን ወደ ቤተሰቦቿ አትልኳትም? እናንተ ትኬት አታችሁ ነው። አምባሲዎች አይቀበሉንም። አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣ ነው። ኤምባሲ ምን አገባውና ነው የሚቀበለው? ብር ብቻ እኮ ነው የሚያስፈልገው ለትኬት። ትኬት መቁረጥ እኮ ነው የሚያስፈልግ። ልጅ ፓስፖርት አላት፣ በህጋዊ መንገድ ነው የመጣችው አይደል? ፓስፖርቷን ይዞ ትኬት መቁረጥ ነው። ትኬት ደግሞ ከ700 እስከ 900 ሪያል ነው። እናንተ ቤት ውስጥ ያላችሁት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ። ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር። አምባሲዎች አይቀበሉንም። ጠፍታ ስለሆነ ፓስፖርት ምናምን አልያዘችም። ጠፍታ ነዋ ከዛ የወጣዩ። ስለዚህ ኤምባሲ መቀበልና ለመቀበል አይጠበቅበትም። ነጭ ወረቀት፣ እኔ እዚህ ካታር ተቀምጬ ነጭ ወረቀቷና ትኬቷን ኦንላይን መጨረስ እችላለሁ። እናንተ ብር ከሰጣችሁኝ
እናንተ አዋጣችሁ ብር ካመጣችሁ ኤምባሲ ምን ያስፈልጋል? እሷ ሀገር ቤት ለመግባት የሚያስፈልጋት ነጭ ወረቀት ፓስፖርቷን ይዛ አልጠፋችም ካላችሁ ፓስፖርት እጇ ላይ ከሌለ የሚያስፈልጋት ሊሴ ፓሲ ፔፐር ነጭ ወረቀት 460 ሪያል ነው እሱ። ትኬት ደግሞ ከ700 እስከ 900 ሪያል ነው። ስለዚህ እቺ ልጅ ሀገሯ ለመግባት 1500 ሪያል ነው የሚያስፈልጋት። እናንተ ቤት ውስጥ ያላችሁ ለዚህ ታንሳላችሁ። ለ1400 ሪያል ወይ 1500 ሪያል ታንሳላችሁ። 50 ሪያል ብታዋጡላት ምን ልበለስ? እንደዛ ነው የሚፈጅ። አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት። ልጅቱ ጠፍታ ነው የወጣው። ዝም ብሎ ይቀበሉናል እንዴ? ማሪ ኤምባሲ 460 ሪያል ከከፈልሽ ነጭ ወረቀት ትወስጃለሽ። ማሪ ነጭ ወረቀት ማለት ሊሴ ፓሲ፣ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው። ነጭ ወረቀት ኤምባሲ በነፃ አይደለም ነጭ ወረቀቱ የሚሰጥሽ። ሄደሽ 460 ሪያል ስትከፊ ነጭ ወረቀት ይሰጥሻል። ያ ነጭ ወረቀት ማለት ስሙ ሊሴ ፓሲ ወይንም ጊዜያዊ ፓስፖርት ማለት ነው። አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል። እንደዛ ለማድረግ ዛሬ አምባሲዎቹ አንቀበልም ስላሉ ነው። ሁሉንም ጠይቀን ነበር እኮ። ምንድነው የሚቀበሉት እና የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ኦኬ ነጭ ወረቀት አልተጀመረም ከሆነ ይኸውልሽማ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብላችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። እሺ አዎ ይሄ ነው ያለው ነገር። እሺ እና ገንዘቧን አታሰጧትም? ገንዘቧማ ኤምባሲ ሚዲያ አይደለም የሚያሰጣት ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት። እሷ ራሷ እንደተናገረችው የመዳም ልጅ መላክ ትባላለች፣ ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለች። አይ እኔ ስለዛ አገሬ እንዲገባ ነው እንጂ ብሬን ካላሳጣችሁ ከውት ግን ተባበሩ። ገንዘብ የለኝ። ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የ2 ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን ያልና እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ ይሄን ማድረግ ስለተሰጡት ይገይሉ ብር ስለተሰጡ ነው እዛ ቤት ይቀር። ኤምባሲ ብር በልታችሁ እነሱ ያልሽ ነው። ኤምባሲ ግቦ በልቷል። መዳም ማረጋገጫ አለሽ? ማስረጃ መኖር የለኝም። ታዲያ ይሄን እንዴት ልትይ ቻልሽ? ኤምባሲ እኮ ይጠይቅሻል እኮ። እንደዚህ እኮ አይባልም ማሪ። ማስረጃ ከሌለሽ እሺ እንግዳ ለምን አያሰጠኝም? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነዋ። እንጂ ማረጃም ማለት በዛ ቤት ለመምጣትሽ ማስረጃ ለምሳሌ ፓስፖርት፣ ቪዛ እዛው ጥለሽ ነው የጠፋሽው። ለምን ጠፋሽ? መጥፋት ህገወጥ ነው። እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላለኝ ጀጓልኝ ቀምተኛ ያልሆንኩት አለኝ። ሲጀመር ሊገሉኝ ሁላ አስበው መርዝ እየሰጡ ነው ለኔ ጀጓል። ለምንድን ብለው ደህና ቢሆኑ እኔ በራሴ መላ እኔ ለገንዘብ አስባለሁ። አሁንስ ደህና ብሆን አስነክታይ ጅዬ ቀርቼ ግን እንደዛ አይባልም። ይቅርታ ጋር መርዝም እየሰጡሽ ካልተባበርሽኝ
መርዝም እየሰጡሽ ነበረ? አዎ እና ታሪኩ ብዙ ነው። እኔን ገለው በቃ ለመግደል ነው እንጂ እኮ ባልወጣም ይገሉ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲላላህ አላህ ነው ያወጣኝ እንጂ ይወስ ነው ሞት ነው። ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ፣ የትም ቦታ አለ ሼክ ይቀራባት። መጀመሪያ ለመግባት ይሻላት፣ ጤናዋ ይመለስ። ከተቀራበት በኋላ ችግር የለውም፣ ትኬት ቆርጥላታለሁ፣ ወደ ሀገር ትግባ። እናንተ ዲሲፓስ ይቻሉ፣ እኔ ትኬት እችላለሁ። ቃል ነው። አለቻት እኮ አክስት አለቻት፣ እህት አለቻት። ለምን አክስቷና እህቷ አይችሉም? ታዲያ ምንድን ነው ታዲያ? ስንት አክስት የሌለው እህት የሌለው ስንት የተቸገረ እያለ ለምን እነሱ ወላሂ ታውቃለች። የታገተችበት ቦታ የሚያውቁ የአረባን ቁጥር ያላቸው ሁሉን ነገር ያሟሉ መስሎኛል። እንደዚህ ከሆነ አንተ የምትችላት ከሆነ ትኬት ጥሩ። አክስትየው በቃ ሊሴ ፓሲ ትቻልና አክስትየው ለትኬት ልታወጣ የነበረውን ወጪ በእጅሽ ትስጥሽ። ካሹን ሙባረክ ትኬት ይችላል። ቁራን ያስቀሩብሽና ከዛ በኋላ ወደ ሀገር ቤት ሀገር መሄድ ነው የምፈልገው ብለሻል። ወደ ሀገር ቤት ትሄጃለሽ። ኦኬ። ስለምንም ብር አያስፈልግም። ልጅቷ ጤነኛ እንድትሆን ይቀራባት። ጨርሰናል። እኔ በእኔ በኩል ይቀራብሽ። ሚዩቱን አብሪው ማሬ። ጎበዝ እንትን ቁራን ይቀራብሽና ዳኝና ከዛ አክስትሽ ሊሴ ፓሲ ፔፐሩን ወረቀቱን የኤምባሲውን ትቻል። የትኬቱን ደግሞ በእጅሽ ትስጥሽ። ሙባረክ ትኬት ትችልሻለሁ ብሎሻል። ኦኬ እሺ። ከዛ ወደ ሀገር ቤት ትሄጃለሽ። ትኬትሽ ተቆርጦልሽ አክስትሽ በእጅሽ ብር ሰጥታሽ ነጭ ወረቀትሽ አልቆ ወደ ሀገር ቤት ቤተሰብኛው እነግራለሁ። ካልገባችሁ በኋላ ኑና እነግራችኋለሁ። አቢባንም ቢዚ እናርጋት። ካልገባትም እንጠይቃት። ገብቶሻል? ካልዳነች መግባት አችልም። የሚያማትን ልጅ ትኬት ቆርጠን ዝም ብለን ኤርፖርት ወስደን መልቀቅ ስለማንችል መጀመሪያ ትዳን። መዳኗ ላይ ስሩ። ትኬት እኔ ያለው መጀመሪያ ቁራን ይቀራባት።